የዕለቱ የመጽሐፍ ቅዱስ ጥናት ክፍል የሚሸፍነው ከኢያሱ ምዕራፍ 12 እስከ 15 ያለውን ክፍል ይሆናል። በዚህ ክፍል ላይ ተራራማውን አገር ስጠኝ በማለት የጠየቀውን የካሌብን ታሪክ እናገኛለን። በሱ ላይ ትንሽ ቆይታ እናደርጋለን። ካሌብ መነሻው የሚገርም፣ ክንዋኔው እጅግ አስደናቂ የሆነ፣ ፍጻሜው ያማረለት ወፍራም የማታ እንጀራ የበላ ሰው ነበር ቢባል ማጋነን አይሆንም። የካሌብ መነሻው የሚገርም ነው። በዘር ሐረጉ እስራኤላዊ አለመሆኑ ተጽፏል። ቄኒዛዊ የተባለው ካሌብ ከእስራኤል ወገን ሳይሆኑ ነገር ግን የእስራኤልን አምላክ በምርጫቸው ከተከተሉት መካከል አንዱ እንደነበር ከዚህ እንረዳለን። ታዲያ እንዲህ ያለ ሰው ሆኖ ሳለ በትውልድ የአብርሃም ልጆች ከሆኑት የሚልቅ መሰጠትን ያሳየ ሰው እንደነበር ከዚህ ክፍል እንረዳለን። በመጨረሻው በሽምግልናው ገና ወጣት ነኝ በማለት ታላቅ በረከትን እንዳገኘም እናያለን። እግዚአብሔር ስለ ካሌብ ሲናገር እንዲህ በማለት የተናገረው ደግሞ ልብ ልንለው ይገባል። ባሪያዬ ካሌብ ግን አለ፣ ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞ ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል። ዘኍልቍ ምዕራፍ 14 ቁጥር 24። ታዲያ ካሌብን ጠጋ ብለን ስንመረምረው ለዚህ ትልቅ ስኬት የበቃበትን የሚከተሉትን ጥቂት ሐሳቦች መማር እንችላለን። ምንድን ነበር የካሌብ የስኬቱ ምስጢር? ለዚህ ያበቃው ነገር ምንድን ነው ካልን ካሌብ የእምነት ዓይኑ የበራለት ሰው እንደነበር እንመለከታለን። ካሌብ ለመጀመሪያ ጊዜ የምናገኘው የእሱ ታሪክ ተወስቶ የምናገኝበት በዘኍልቍ ምዕራፍ 13 ቁጥር 6 ሲሆን የይሁዳን ነገድ በመወከል ሙሴ ከላካቸው ከ12ቱ ሰላዮች አንዱ ሆኖ እናገኘዋለን። በዚያ የስለላ ተልእኮ ላይ ከ12ቱ 10ሩ ዓይናቸው የእግዚአብሔርን ትልቅነት ከማየት ይልቅ ችግሮቻቸውን በማየት ታውሮ ነበር። ካሌብና ኢያሱ ግን ዓይናቸው በርቶላቸው ከግዙፎቹ ጠላቶቻቸው ከዔናቅ ልጆች በላይ ትልቅ የሆነውን እግዚአብሔርን ማየት ችለው እንደነበር እናያለን። ስለዚህ ካሌብ የእምነት ዓይን ነበረው። ካሌብ ጆሮው የእግዚአብሔርን ድምፅ የሚያደምጥ ሰው ነበር። ሁለተኛው የስኬቱ ምስጢር ደግሞ ይሄ ነው። ካሌብ እግዚአብሔር ለእርሱ የተናገረውን ነገር በጥንቃቄ ያደመጠ ሰው ነበር። በዚህ ምዕራፍ እግዚአብሔር የተናገረውን በማሰብ ነበር ለኢያሱ ሲያስታውሰው የምንመለከተው። እግዚአብሔር እንዲህ ብሎኛል፣ እናም ያንን እፈልጋለሁ ነው ያለው። ሦስተኛ ካሌብ በሙሉ ልቡ አምላኩን እግዚአብሔርን የተከተለ ሰው ነበር። ካሌብ መለስ ብሎ ሕይወቱን በመቃኘት እንዲህ በማለት መናገር የቻለ ሰው ነበር። እኔ ግን አለ አምላኬን እግዚአብሔርን ፈጽሜ ተከተልኩ በማለት ተናገረ። ካሌብ እግዚአብሔር ያለውን ያዳመጠ ሕዝብ ብቻ ሳይሆን ነገር ግን የሰማውን ደግሞ በጥንቃቄ የተከተለ ሰው እንደነበር እናያለን። ያም ብቻ አይደለም፣ ደግሞ ካሌብ አንደበቱ የእግዚአብሔርን መልካምነት የሚመሰክር ሰው እንደነበረም ጨምረን እንረዳለን። ካሌብ የእምነት ዓይኖቹ በርተውለት የእግዚአብሔርን ማንነት ከማየቱ እንደዚሁም ጆሮዎቹ ተከፍተውለት የጌታን ድምፅ ከመስማቱና ያየውንና የሰማውን ደግሞ ይህንን ጌታ በሙሉ ልቡ ከመከተሉ የተነሳ ቀጥሎ የመጣውን ነገር ስንመለከት አንደበቱ ደግሞ የእግዚአብሔርን ምስጋና የሚናገር ሰው ነበር። እንዲህ በማለት በሕይወቱ ስለበዛለት የእግዚአብሔር ቸርነት፣ እግዚአብሔር ስላደረገለት ታላቅነት የተናገረውን ልብ እንላለን። እርሱ እንደተናገረኝ አለ፣ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ፣ አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ በማለት ተናገረ። ቁጥር 9 ላይ የእግዚአብሔርን በረከት ዕድሜውን ሲቆጥር አብሮ ተናገረ። ካሌብ ለእግዚአብሔር ክብር እጆቹ ደግሞ የሚችሉትን ነገር ሁሉ ያደረገ የተስፋውንም መፈጸም የጠበቀ ሰው እንደነበር እናያለን እንጂ ያለ ሥራ የተቀመጠ ሰው፣ ያልተሰጠውንም ደግሞ ሥራ ለመስራት የሞከረ ሰው አልነበረም። አዎ የካሌብ እጆች ለሥራ የተጉ፣ የተሰጣቸውን የሚሰሩ ያልተሰጣቸውን ደግሞ የማይነኩ ነበሩ። ከካሌብ ሕይወት ልንማረው የሚገባ ሌላ አስገራሚ ነገር ይህ ነው። እንግዲህ በእጆቹ ያልተሰጠውን ሥራ ለመስራት አለመሞከሩ ነው። ኢያሱ ወደ ሹመት ሲጠራ ካሌብ ግን ምንም አይነት ነገር ሲሰጠው አናይም። ነገር ግን ካሌብ በዚህ ምክንያት ቅናት ሲሰማው አናይም። ቅሬታም ተሰምቶት ሲናገር አናደምጥም። በስልጣን ጥማት የተነደፈ ልብ አልነበረው። እኔስ ከኢያሱ በምን አንሳለሁ በሚል በእጆቹ ለኢያሱ ጉድጓድ አልማሰም።
ይልቁንም እንደ ማንኛውም ተራ እስራኤላዊ በኢያሱ አመራር እየተመራ ማድረግ የሚችለውን የተገባውንም ነገር በእጆቹ እያደረገ እንደቆየ ከዚህ እንመለከታለን። እንግዲህ ካሌብ በእነዚህ ሁሉ ውስጥ ሲጓዝ ደግሞ በጉልበቱ መንበርከክን የሚያውቅ ሰው ነበረ። ተንበርክኮ በጸሎት ተራራማውን መሬት ስጠኝ ብሎ የጸለየም ሰው እንደነበር እናያለን። ካሌብ የጸሎት ሰው ነበር። እንዲያውም የካሌብ ጸሎት በፍርሃት የተሞላ ሳይሆን ተራራማው ምድር፣ የዔናቅን ዝርያዎች የመሸጉበትን ሰፈር ለእግዚአብሔር ክብር የጠየቀ መቆጣጠር ይችል ዘንድ ያንን ስጠኝ ያለ ሰው ሆኖ እናገኘዋለን። አዎ ካሌብ በእምነቴን ጠየቀ። በመጨረሻ ካሌብ እግሮቹ የረገጡበትን ለመውረስ እንደገና ለመዋጋት ለመውጣትም ለመግባትም ዝግጁ የነበረ ቆራጥ ሰው እንደነበር እንመለከታለን። እግዚአብሔር የሰጠውን ተስፋ በጉልበቱ በጸሎት አምላኩን ከጠየቀ በኋላ ያንን ብቻ ፈጽሞ የቆመ ሳይሆን ደግሞ በእግዚአብሔር በመታመን ወጥቶ ያንን ተራራማውን ምድር በእግሮቹ የረገጠ የሚሰራና ተራራማውን ምድር ደግሞ ያንን ሄዶ የያዘ ሰው እንደነበር እናያለን። እንግዲህ እኛም እንዲህ ብለን እንጸልይ፣ ልክ እንደ ካሌብ አይነት እምነት እንዲኖረን። አባት ሆይ ልክ እንደ ካሌብ የእኛንም አይኖች እንድታበራልን፣ በምድር ላይ ካሉ ግዙፎች ባሻገር ያለውን እውነተኛውን ግዙፍ አምላክ አንተን እንድናይ፣ ደግሞም ጆሮዎቻችንን ከፍተህልን ለእኛ ያለህን ግሩም ሐሳብ እንድናደምጥ እንድትረዳን፣ ያንን ያንተን ሐሳብ ደግሞ በፍጹም ልባችን ለመከተል እንድንችል ታማኝ ታዛዥ እንድታደርገን ለዛም እንድታግዘን እንጸልያለን። አንደበታችን ያንተን ቸርነት ዘወትር እንዲመሰክር፣ ጉልበታችንም በጸሎት በፊትህ እንዲንበረከክና እግሮቻችንም በተራራማው ምድር ላይ እንደ ዋላ እግሮች እንድትተክላቸው እንለምንሃለን። አሜን።